ዮሐንስ ራእይ መጽሐፍ በምስጢር እና በውስብስብ እንቆቅልሾች የተሞላ ነው አይደል? እንግዲህ ዛሬ ከነዚህ እንቆቅልሾች ውስጥ በጣም አከራካሪ የሆነውን አንዱን እንፈታለን። ይኸውም የአውሬውን አገዛዝ ዘመን የጊዜ ሴራ ይመለከታል። እናም ዋናው ጥያቄ ይሄ ነው። ይህ ኃያል አካል መቼ ነው ስልጣን የሚይዘው? ይህ ዝም ብሎ የዝርዝር ጉዳይ አይደለም። የፍጻሜ ዘመን ክስተቶች በምን ቅደም ተከተል እንደሚፈጸሙ ለመረዳት ወሳኝ ነጥብ ነው። እሺ፣ ታዲያ ይህንን ውስብስብ ጉዳይ እንዴት ነው የምንፈታው? እስቲ የጉዟችንን ካርታ እንመልከት። መጀመሪያ የ42 ወራቱ ምስጢር እንቃኛለን። በመቀጠል ለክርክሩ መሰረት የሆኑትን መነሻ ሐሳቦች እናያለን። ከዚያ ሁለቱን ተፎካካሪ አመለካከቶችን እናነጻጽራለን። በመጨረሻም ከሁሉም ነገር ጀርባ ያለውን እውነተኛ ግብ እንመረምራለን። እሺ፣ እስቲ ከመጀመሪያው እንጀምር። ይሄ የአውሬው ሥልጣን እና በመጽሐፍ ቅዱስ ውስጥ በግልጽ የተቀመጠው የአገዛዙ የጊዜ ቆይታ ምን ማለት ነው? እስቲ ንፍተሸው። የምነጋገርበት ነገር ሁሉ ምንጩ ይሄ አንድ ጥቅስ ነው እና ልብ በሉ፣ ዝም ብሎ በደፈናው ለተወሰነ ጊዜ ወይም ለረጅም ጊዜ አይልም። በትክክል ቁጥር ነው የሚሰጠው፣ 42 ወር። ይሄ በራሱ ትልቅ ፍንጭ ነው፣ ዝም ብሎ የተቀመጠ ቁጥር አይደለም። እሺ፣ የአውሬው አገዛዝ ስንል በትክክል ምን ማለታችን እንደሆነ ግልጽ እናደርግ። ይሄ ዝም ብሎ በዓለም ላይ የሚፈጠር ሁከት አይደለም፣ በፍጹም። ይሄ የተወሰነ የጊዜ ገደብ ያለውና ደግሞ ግልጽ ዓላማ ያለው የሥልጣን ዘመን ነው። ዓላማውም ቅዱሳንን ማሳደድና መቆጣጠር ነው። እሺ፣ ወደ ሁለቱ ተፎካካሪ ንድፈ ሐሳቦች ከመግባታችን በፊት መጀመሪያ መሠረቱን መጣል አለብን። እነዚህ መላው ክርክር የተገነባባቸው ዋና ዋና መነሻ ሐሳቦች ናቸው። እንደ መሠረት አስቧቸው። እሺ፣ እስቲ እነዚህን 5 ነጥቦች አንድ ባንድ እናያቸው፣ ምክንያቱም ሌላው ነገር ሁሉ የሚመሰረተው በእነዚህ ላይ ነው። አንደኛ፣ 42 ወራት የመከራው ዘመን የመጀመሪያው አጋማሽ ነው። ሁለተኛ፣ ይህ ጊዜ ከሁለቱ ምስክሮች የትንቢት ዘመን ጋር በአንድ ላይ ይሄዳል። ሦስተኛው ነጥብ በጣም ወሳኝ ነው። የቅዱሳን ትንሣኤ የሆነው ይህ ጊዜ ካለቀ በኋላ ነው። በቃ ይህ ልክ እንደ መጨረሻው መስመር ማለት ነው። አራተኛ፣ የአውሬው መምጣት ከአምስተኛው መለከት ጋር የተያያዘ ነው፣ ምክንያቱም ትልቁ የሚከፈተው ያኔ ነው። እና አምስተኛ፣ ከዚህ ስነሳ አውሬው አምስተኛው መለከት ሳይነፋ ሊገለጥ አይችልም ማለት ነው። ይታያችኋል ሁሉም ነገር እንዴት እንደሚኮላለፍ። በቃ ይሄ ወደፊት ለምናነሳው ውይይት በሙሉ ማዕከል ይፈጥሩልናል። እሺ፣ አሁን ወደ መጀመሪያው ዋነኛው ንድፈ ሐሳብ እንግባ። ይህን ተደራራቢው የጊዜ ሰሌዳ ብለን ልንጠራው እንችላለን። የዚህ ዋናው ሐሳብ ሁሉም ነገር በአንድ ጊዜ ይፈጸማል፣ ይተረማመሳል። እንግዲህ በዚህ የመጀመሪያው አመለካከት መሠረት አምስተኛው መለከት በተነፋበት ቅጽበት ፉት የአውሬው የ42 ወራት ቆጠራ ይጀምራል። መቅሰፍቶቹ፣ ሁከቱ፣ ስደቱ፣ ሁሉም ነገር በአንድ ጊዜ ጎን ለጎን ነው የሚካሄደው። እስቲ በዓይነ ሕሊናችን እንሳለው። አምስተኛው መለከት ተነፋ፣ ዱም። የ42 ወሩ ሰዓት መቆጠር ጀመረ። እና ይህ ነው ዋናው ነጥብ። እነዛ አስፈሪ ነገሮች በሙሉ የ5 ወር ስቃይ፣ የ1/3ኛው የሰው ዘር ሞት፣ ይሄ ሁሉም የሆነው በእነዛው በ42 ወራት ውስጥ ነው። በአጠቃላይ ዓለም አቀፍ ጥፋት መካከል የሚካሄድ ስደት ማለት ነው። እሺ፣ አሁን ደግሞ ወደ ሁለተኛው አመለካከት እንልፍ። የምንመረምረው ጽሑፍ የሚያደላው ወደዚህኛው ነው እና ይሄ ደግሞ ፈጽሞ የተለየ ምስል ነው የሚሰጠን። ሁሉም ነገር በአንድ ላይ ከመሆን ይልቅ ክስተቶቹ በቅደም ተከተል ነው የሚሆኑት ብሎ ይሞክታ። እዚህ ጋር ያለው ዋና ሐሳብ ቀላል ነው። መጀመሪያ ሁከት፣ ከዛ ቁጥጥር። ስለዚህ አስከፊዎቹ መቅሰፍቶች የ42 ወራት አካል አይደሉም፣ ይልቁንም የመቅደም ያህል ናቸው። እነሱ ይከሰታሉ፣ ዓለም ትናገላች እና ከዚያ በኋላ የ42 ወሩ አገዛዝ ይጀምራል። ልዩነቱ ገብቷል? በዚህኛው አመለካከት ሁከቱ የሚፈጠረው ከአውሬው አገዛዝ ጋር አይደለም። ይልቁንም አገዛዙ እንዲመጣ የሚያስችለው መድረኩን የሚያመቻችለት ነገር ነው። መጀመሪያ ዓለም በስቃይና በሞት ትናጣለች። ከዚያ በኋላ በሚፈጠረው የሥልጣን ክፍተት አውሬው ገብቶ የ42 ወራት አገዛዙን ይጀምራል። አንደኛው ክስተት ለቀጣዩ ቃል በቃል መንገዱን ይጠርጋል። እሺ፣ ታዲያ ይህ ጽሑፍ ለምንድን ነው ለዚህ ለሁለተኛው ተከታታይ ለሆነው የጊዜ ሰሌዳ በጠንካራ ሁኔታ የሚከራከረው? ነገሩ በሙሉ ከስልታዊ አስተሳሰብ ጋር የተያዘ ነው። የመጨረሻውን ግብ ከመረዳት ጋር ማለት ነው።
ይህ ደግሞ በጣም ወሳኝና አመክንዮአዊ ጥያቄ ያስነሳል። እስቲ ለአንድ ሰከንድ ተግባራዊነቱን እናስበው። በቢሊዮን የሚቆጠሩ ሰዎች በስቃይ ላይ ናቸው። የዓለም ሕዝብ 1/3 እያለቀ ነው። በዚህ ሁሉ ሁከት መሃል የትኛው መንግሥት ነው ቅዱሳንን ለማዳን የተደራጀና ስልታዊ የሆነ ዓለም አቀፍ ዘመቻ በብቃት ሊያካሄድ የሚችለው? በትንሽ እንኳን በዚህ ሁሉ ጥፋት ተወጥረው ሥራ አይበዛባቸውም? ለመጀመሪያው አመለካከት ትልቁ አመክንዮአዊ ፈተና ይሄ ነው። እና ይህ የክርክሩ ልብ ላይ በትክክል ያደርሰናል። ሁከቱ ራሱ የመጨረሻው ግብ አይደለም። እሱ ገና የመጀመሪያው እርምጃ ነው። እውነተኛውን ግብ ለማሳካት የሚያገለግል ዘዴ ነው። ያ እውነተኛ ግብ ደግሞ ምንድነው? ሙሉ ዓለም አቀፍ ቁጥጥር። ያ ቁጥጥር አንዴ ከተረጋገጠ በኋላ እውነተኛው ትኩረት የተደረገበት ተልእኮ ይጀምራል። እሱም የቅዱሳን ስደት። እንግዲህ በዚህ መልኩ ስንመለከተው ግልጽ የሆነ ደረጃ በደረጃ የተቀመጠ ስልት እናያለን። እርምጃ 1 ስልጣንን ለማጠናከር ትርምስ መፍጠር፣ ያሉትን ስርዓቶች በሙሉ ማፍረስ። እርምጃ 2 ከጥፋቱ በኋላ በአውሬው ስር አዲስ የዓለም ስርዓት በመስረት። እርምጃ 3 የ666ን ምልክት ማስተዋወቅ። ይህ ዝም ብሎ የተደረገ ነገር አይደለም። የተማውኘት ፈተና ነው። ማን ከኛ ጋር እንደሆነና ማን እንዳልሆነ የምንለይበት መንገድ ነው። ይሄ ደግሞ ወደ መጨረሻው አስፈሪው እርምጃ ይመራናል። ምልክቱን ያልተቀበለንን ሁሉ በሥርዓት ማደን። የመጨረሻው ግብ ምንድን ነው? እምነታቸውን እንዲክዱ ማስገደድ። ሁሉም ነገር እንዴት በምክንያታዊ ቅደም ተከተል እንደሚሄድ ይታያል አይደል? እናም ይሄ ወደ መጨረሻው እና ኃይለኛው ማጠቃለያ ያደርሰናል። የመጨረሻው ግብ ዝም ብሎ ለሁከት ሲባል የሚፈጠር ሁከት አይደለም። ዋናው ነገር በግድ እምነትን ማስካድ ነው። የታማኞችን መንፈስ መስበር ነው። እናም በዚህ እይታ የ666 ምልክት ትርጉሙ ይቀየራል። እሱ ራሱ ቅጣቱ አይደለም፣ እሱ መሳሪያው ነው። ተቃዋሚዎችን ለማግኘት የሚያገለግል መመርመሪያ መሳሪያ። እና ይሄ አንድ ሐሳብ ብቻ የዚህን አስከፊ ዘመን ዓላማ በሙሉ በተለየ መነጽር እንድናይ ያደርገናል አይደል?